አጀንዳችን እውነት ነው እና 249 ከሆነ ሀቅና ሳቅ ስንት ጊዜው ዛሬ 250 በመድረስ እንኳን የሆነ እንትን ተሰምቶኛል። ግን አፈነደው ምናምን የሚሉ ቻናሎችን ስንት እንደሆኑ ማየት ትችላላችሁ። መሰረት የሚያስይዙ ራሳችን አውቀን ሌሎችንም ለማሳወቅ የምንሰራበትን አቅም ሊፈጥሩ የሚችሉ ሰዎችንና እንደዛ አይነት ነገሮችን ሲሆን ሆነ ብለን ፈጥረን አደራጅተን መስራት ነበር። ያ ቢቀር ግን ማንም አያቸውም። ለዛ ሳምፕል የራሴን ባረግ ነፃ ስለመሆን ስለራሴ ጉዳይ ብናገር ነፃ ስለሚያደርገኝ የራሴን ማየት ትችላላችሁ። የምታዩት እንድትታዘቡ ሀቁ እንድታውቁ እንጂ ለምን አላዩም በእኔ በቃ ስላልጣማቸው ነው፣ አቀራረቤ ስላልተመቻቸው ነው፣ የምናገረው ነገር በቃ ለነሱ ስለማይሆን ነው። በዛ ነው ማለት ነው። ግን የምናሸንፈው እኛ ነን ካልንስ ወደ ዝርዝር ነገሮች ከመሄዳችን በፊት ፊልድ ማርሻል ብርሃኑ ጁላ ምናልባት በኢትዮጵያ ታሪክ ውስጥ በግልጽ ነው የመጀመሪያው ፊልድ ማርሻል ነውና ምን የተለየ ስሜት ይሰማዎታል? የመጀመሪያው ኢትዮጵያዊ ፊልድ ማርሻል የሚል ማድረግ ማለት ነው። በቃ ጀነራል ያለው የነበረው አይነት ስሜት ነው። የተለየ የለም። አመሰግናለሁ። ምናልባት ወደ ዝርዝር ጉዳዮች ከመሄድ በፊት እንግዲህ እርስዎ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም የሆኑት በሰሜን ከህወሓት ጋር ጦርነት በፈነዳ ማግስት ነበርና ወደ 4 ዓመት ጥቅምት አካባቢ 4 ዓመት ይሞላዋል ካልተሳሳትኩና በእነዚህ 4 ዓመታት ጊዜ ውስጥ ፈታኝ ከባድ እና የሚሉትን ጊዜ ወይ ደግሞ ያሳለፉትን የሚያስታውሱት ብዙ ከባድ ነገሮች ይኖራሉ። በእርስዎ በአጠቃላይ በኢትዮጵያ ላይ ከባድ ፈተና የተደቀነበት ብሎ የሚያስታውሱት አጋጣሚ ይኖራሉ? አዎ፣ ማለት ለውጡ እንደተከሰተ ያው ብዙ ጊዜ ኢትዮጵያ ላይ ለውጥ ሲከሰት ከለውጡ ጋር ተያይዞ ብዙ ነገር ይከሰታል። ለምሳሌ ንጉሱ ከስልጣን ሲወገዱ ወረራ መጣ። ብዙ የነፃ አውጪ ግንባሮች ተፈጠሩ። አፄ ምኒልክም በሞቱ ጊዜ ተመሳሳይ እንትን ነበረ፣ የፖለቲካ ቀውስ ነበረ። ልክ ተመሳሳይ አሁን በመጣው ለውጥ ጊዜም ተመሳሳይ ነገር ነው የተከሰተው። እኛ መከላከያ ሰራዊት አባላት ነን። ከፖለቲካ፣ ከሃይማኖት፣ ከብሔርተኝነት ነፃ መሆን አለብን የሚል በኢህአዴግ ጊዜም ይባላል። በኢህአዴግ ጊዜ ይባላል፣ ግን ውስጥ ለውስጥ ደግሞ ሌላ ነገር ይሰራል። በዚህ ምክንያት የኢህአዴግ ጊዜ የነበረው ሰራዊት ከወገንተኝነት ከብሔርተኝነት ነፃ ነው ብለህ አፍን ሞልተህ መናገር አትችልም እና የሚንጸባረቁ ነገሮች ነበሩ። የውስጥ ሽኩቻም ነበር፣ ወደ ብሔር ማድላት ነበር እና የሰራዊት ግንባታ አቅጣጫ ላይ መከላከያ ሰራዊት የአብዮታዊ ዲሞክራሲ ምሽግ ነው ይላል። ይሄ ከፖለቲካ ገለልተኛ መሆኑን አያመለክትም። እንደዛ አይነት ሰራዊት እያለ ለውጥ መጣ። ለውጥ ሲመጣ ስልጣን ላይ የነበረው በተለይም የህወሓት ቡድን ከፍተኛ ረብሻ ነው የፈጠረው። በሶማሌ ረብሻ ፈጥሯል። ሲዳማ እና ወላይታ መካከል ረብሻ ፈጥሯል። አዲስ አበባ ላይ ረብሻ ፈጥሯል። ያኔ ብድግ ብሎ ጫካ የገቡ እንደነ ኦነግ ሸኔ ኃይል ተፈጥረዋል። እና ይሄ ሁሉ
የመጣው ለውጥ ለመጣል እንዳይጠነክር ለማድረግ ወይም እኛ ያለን ይሻላል የሚል አስተሳሰብ በኢትዮጵያ ውስጥ ህዝብ ውስጥ ለመፍጠር የተሰራ ስራ ነው። ስለዚህ እሳቸው እንግዲህ የሚናገሩት ቦታው ላይ ያሉት ከኛ ውጭ ወደ ውጭ ሰላም እናስከብር እኛ ነን ወይም ሰላም የነበረው በእኛ ጊዜ ነው ለማለት ባለ በሌላ አቅማቸው መንገድ ይዘጋሉ፣ ሰው ይገላሉ፣ ምን ይላሉ ምናምን እና እዛ ጋር በደንብ የሚያብራሩት ምንድነው እዚህ ጋር የነበረውን ፍላጎት እሱን መፈንቅለ መንግስት ሁሉ እናድርግ እንደተባለና ጀነራል ሳሞራን ጨምሮ ይሄ አሁን ባለው ኢህአዴጋዊ ጥላቻ የኢህአዴግ በሽታ በሀገሪቱ እንዲተስፋፋበትና ይህን ለውጥም እንዲመጣ ገፊ ምክንያት ሆኖ ከመጣበት አንጻር በዚህ ሁናቴ ላይ መፈንቅለ መንግስትን ቢያደርግ አንደኛ መከላከያ ሰራዊቱ ራሱ ለአንድ ብሔር ወይም ለህዋት የቆመ ነበር። ያ ቀዩ መጽሐፍን መሰረት ያደርግ ህዋት ማለት እንደዚህ ነው እንትና ማለት እንደዚህ ነው እንጂ ሀገር አንድነት የሚባል ነገር እንደሌለ ይታወቃል። 91 እና 92 ላይ በነበረው ከኢትዮ ኤርትራ ጦርነት ጋር በተያያዘ የተሰበሰቡት ወይም ከያሉበት መጥተው የነበሩ የኢትዮጵያ ጀግኖችም ቢሆን በኋላ ላይ በዘረኝነት ባላቸው አቅምና ኢህአዴግ ይጠላው የነበረው እውቀት ያላቸው አመለካከታቸው በጎ የሆነ ሀገርን የሚያሻግሩ እጅግ አስተዋይና ረቀቅ ያሉ ሰዎችን ነበር ወያኔ የሚጠላው የሚያሳድደው፣ የሚያስረው፣ የሚገለው፣ የሚያባርረው ማለት ነው። ቢኮዝ ባንዳ ደግሞ ሀገርን ማዋረድ፣ ክብርን ዝቅ ማድረግ በየትኛውም አግባብ ላይ የድሮውን ታሪክ እንኳን አለ ቢባል ሰዎች የሰሩትንም ቢሆን በነውር ቀይጦ ወይም በነውር ነገር ሸፍኖ ለዛሬ ምንም ነገር እንዳይሰራ ጭራሽ ዛሬ ላይ እርስ በርሱ የሚባላ ትውልድ ለመፍጠርና ያን ታሪክም ለዛሬ መባላት ለዛሬ መገዳደል ከተጠቀመበት ዛሬ ላይ መጠፋፋት ብቻ የሚያስቀምጥ ትውልድ እንዲመጣ በእውቀትም ይሁን በአመለካከት የጀግና ልጅ ነኝ እንኳ ቢል ያንን ከፈከራ ባለፈ ግን ራሱ ጀግና እንዳይሆን ውርደት ጌጡ፣ መገነጣጠል መበታተን ክብሩ፣ እርስ በርሱ መመቃቀልና በባላንጣነት ወይም በጠላትነት ራሱን አቁሞ መገኘት ያንን አሳክቶ ለሌሎች ጠላቶች እንደፈለጉ ግጠም ሲሉት የሚገጥም፣ ሩጥ ሲሉት የሚሮጥ፣ ተሰደድ ሲሉት የሚሰደድ፣ ተጋደል ሲሉት እንደዚህ የሚሆን የራሱ አሻንጉሊት ትውልድ እንዲፈጠር ይሰራ ስለነበር መከላከያ ሰራዊት ላይ የትኛውም የመንግስት መዋቅር ላይ ወይም የትኛውም ሃይማኖትን ጨምሮ ሀገሪቱ ላይ እውቀት ያላቸው አመለካከታቸው ለትውልድ የሚጠቅም ማስተዋል ያላቸው ዘመናትን የሚሻገር ኢትዮጵያዊ ማንነትን ይዘው የኖሩ የታሪክ አባቶችን የእውቀት አባቶችን የኢትዮጵያዊ ውድ ልጆችን በሙሉ ማሳደድ፣ ማባረር፣ ማሰር፣ መግደል፣ ማንኮላሸት፣ ሞራላቸውን መከሽከሽ፣ ባለጌዎችና ሞራል ቢሶች አእምሯቸው የማይገባቸውን ቦታዎች የሚያገኙ ምሁር ተቀምጦ ምሁር ሲሉት የሚደሰት እንደዛ እየተደረገ የተዛባ ነገር እንዲገነባ ነው ይሆነው። ለዛ ነው ዛሬ የሞተን ሰው እያነሳ የሚያወድሳለ ያለን ሰው ግን ቀርቦም አያቅም ሲያጥላላ ይሆን። ለዛ ነው ብዙ ቦታዎች ላይ የምታዩት ነገር በሙሉ በርባናዊ ባህሪ ያለው የገዳይ፣ የጨፍላቂ፣ የዘራፊ፣ የደፋሪ ባህሪ ያላቸው ሰዎች ሲጨበጨብላቸው እየዋለ ብዙ ነገር ኢንቨስት እየተደረገባቸው ለመስራት የሚፍጨረጨሩ ሰሩ አልሰሩ እኮ አይደል፣ በቃ ለመስራት የሚፍጨረጨሩ ሰዎች ምንም ነገር እኮ ቢፈጥሩ ላይክ ምንም አለማለት ይቻላል። ጀስት ግን ያ ገዳዩ በገዳይነቱ እየተፈራ የሚሰሩ በጎ እሳቤ በጎ አመለካከት ያላቸው እዝነት ያላቸው አዛኞች ሰውን አቃፊዎች ሲሰደቡ ሲጠለጠሉ ይላሉ። ማየት በቂ ነው ማለት ነው። በየእንትኑ ቅድም እንዳልኳችሁ ነው ያ ውሎውና እንደዛ መደረጉ በጣም በሚገራርም ሁኔታ የምታዩት ብዙ ነገር አለ። ያልተበከለ ነገር ሁሉ ስለሌለ ጉዳዩ ምንድን ነው? ካየነው ከሰማነው ከደረሰብን ማንኛውም ክፉ ነገር ወጥተን ለመውጣትም ሳንሰራ ያ ነገር እንዳይደገም ለማድረግ የምናደርገው ጥረት አነስተኛ መሆኑን ነው እሳቸው እዚህ ጋር የሚናገሩት። ሁሉን ያውቃሉ። ያን ለውጥ ለማጥፋት ምን ለማለት ሁሉ ሞከሩ፣ አልሆነም። ቤተመንግስት ላይ የታጠቀ ኃይል እንዲመጣ ሲደረግ ውስጥ ላይ ጥቂት ግለሰቦች ክፉ እሳቤና አመለካከት ይዘው ቢመጡም አብዛኛው ግን ጠቅላይ ሚኒስትሩን ከመናፈቅ ከእሳቸው ጋር በመገናኘት ችግር ሁሉ እንዲፈታለት በማሰብ ነው እንጂ በትክክል ቤተመንግስቱ ላይ ገብቶ ደም በደም ለማድረግ ያን ለመረበሽ ስርዓተ መንግስቱን ለመናድና መፈንቅለ መንግስት ለማድረግ አይደለም ይላል። ይሄ ሁሉ አልበቃው ሲል እየሸሸደና
መቀሌ ላይ መሸገ። ከዛ በኋላም በየቦታው ላይ ያለውን የክፋት ሴል እየነካካ ኢትዮጵያን መጥፋት መቀስቀስ ጀመረ። በሌላ ሚዲያው ምን ይላል? ይኸው ሰላም የለም፣ ሰላም በእኔ ጊዜ ነበር እያለ እሱን ተመራጭ አድርጎ በህዝብ ቤት ውስጥ ለመሳል ብዙ ጥረት አደረገ። ያም አልሳካለት ሲል ሰሜን ዕዝ ዛጋ ከኤርትራ ጋር የአልጀርሱ ስምምነት ተግባራዊ ሲሆን ዛጋ ለዛ ስጋት ተብሎ ሄዱ ማንኛውም መሳሪያዎችና የሰው ኃይል ቦታው እንዲህ ሲባል መንገድ እየዘጋ ሲያዘናጋን ቆየ። በኋላም እቅዱ እድሜ ልኩን ነው። ከደርግ ከመንግስቱ ኃይለማርያም የተወረሱ የጦር መሳሪያዎችን ሳይቀር በየጥሻው ቀብሮ የኖረ ነው። እድሜ ልኩን የተዘጋጀ ጸረ ኢትዮጵያዊ ማንነቱን ይዞ የቆየ ሀውዚ ላይ ገብቶ ያስጨፈጨፈና ሰው አልደግፈው ሲል ጭካኔ በተሞላበት የደርግ ሰራዊትን ሚሊተሪ እየለበሰ ነፍሰ ጡሮችን ሳይቀር ሆድ የቀደደ ያንን እያዩ ነው ሰዎች የተሰበሰቡት። አሞራው ነው የሚባል ልጅ አንዴ በቲቪ ላይ የሆነ ዶክመንተሪ ላይ እንትን ሲል እሱ የሚያየው ድራማውን ነው። እነዚህ ጸረ ኢትዮጵያ ጸረ ሰው የሚባሉ ቡድኖች ደርግን ለማስጠላት የደርግን ሚሊተሪ ለብሰው ቪዲዮ እየተቀረጹ ነፍሰ ጡሯን ወዳን ቀደው ልጅ ይበትኑ ነበር። ያንን እያሳዩ አታይም እንዴ እንዲህ እየተደረገ ነው ምን ትጠብቃለህ እየተባለ ተነገረን። ከዛም ከረኝነትም ምንም ነገር ያለን ነገር ሳናስብ ወደፊት ብለን ተነሳን ይላል። እንደዛ እየተደረገ ነው የተቀሰቀሰው። አሁን ያሉት ፋኖ ሸኔ በጭካኔ ነው ሰዎችን እንትን ብሏቸው ይገሉና የሚለብሱት የመከላከያ ልብስ ከሆነ የፌዴራል ፖሊስ ከሆነ ያለው የመንግስት ስርዓት ከሆነ በሶስት ጊዜ ወረራው ህዋት ያደረገው ያንን መስሎ ያንን ህዝብ መጉዳት። ከዛ ደግሞ እሱ ራሱ ገሎት ይኸው ተገደልክ እያለ ቪዲዮ እየቀረጸ እሱ ራሱ ደፍሮ ይኸው ተደፈርክ እያለ እሱ ራሱ ያደረገውን ነገር እንደገና ሌሎችን ሞቢላይዝ እያደረገ እየቀሰቀሰ ወደ ክፋቱ የሚወስድበትን ነገር ሁሉ ነው የነካኩት። ሰው እንደዛም አድርገው ወጣቱን ሴቱን እያስቀሙ ሰሜን ዕዝ እንዲያወጣ አደረጉ። ከዛ ላይ ያለውን ከባድ መሳሪያ ምናምን በማወቅ እዛ 250 ሺህ ሰራዊት ወይም ልዩ ኃይል ሰበሰብን ቢሉ ያ አውቆት አይደለም። በዚህ እነሱ የሚያውቁት ክፋትና እዛ ላይ ያለው ሚሊተሪ ላይ ያሉ ልጆች የሚያውቁት የተለያየ ነው። ሀገራቸውን ለመውጋት የሚያስቡ ብዙዎች አልነበሩም፣ ጥቂቶች ያውቃሉ። ያንን ነገር መብረቃዊ ጥቃት ወስደን ምናምን ብለው ያን ወስደው እንደዛ አድርገን በዛ መልኩ የመጨረሻ አቅማቸውን ለማድረግ ሞከሩ የሚል እና ብዙ ሰፋ አድርገው የተናገሩት ነገር ስላለ በደንብ የሚታዩት ይሆናል። በዋናነት አንድ ከተናገሩት ነገር እኔም ጋር የሚገጥምልኝ ፋኖ ሸኔ ወያኔ የሚባሉት እንትኖች በአሁን ላይ እንስማማለን እንፋቀራለን ከሻቢያም ጋር ቢሆን እንስማማለን ብለው የሚሉት ነገር እንደማይስማሙ የሚያረጋግጥ ነገር እሳቸው ተናግረዋል። ለምን የሪዮት ዓለምም ሆነ የምን እቅድ የተለያየ ነው ብለዋል። አዎ የሚልካቸው የሚያበረታታቸው ማንኛውንም ነገር የሚያደርግላቸው ነገር በሙሉ አንድ አካል ቢሆንም እንኳን ምንድነው የሚሰራው ነገም የሚሆነው ነው የምነግራቸው። እነዚህ በየቦታው ላይ እንዳይግባቡ ተደርገው ያ ጠላት ከኋላ የሚጋልባቸው ኃይል ብቻ ያዛቸውን ለመፈጸም የሚችሉበትን አቅም ለዛ ከኋላ እኛ ለማናየው ስውር የኢትዮጵያ ጠላት የሚሰሩ ወጥንጨቶች ወይም መጫወቻ አሽንጉሊቶች እንጂ ለራሳቸው ስኬት የማይሄዱ ሆነው እንደተሰሩ ነው የሚያረጋግጠው። ይሄ ማለት ምንድነው? ዛሬ ላይ ሻቢያም ህዋትም ሸኔም ፋኖም የሚባሉት ቢሰበሰቡም እንኳን ነገ ቀጥለው እርስ በርሳቸው የሚጠፋፉት ናቸው። ቢኮዝ ከተስማሙ አብረው ከቆሙ ዓላማቸው እቅዳቸው በእውነትና በመስማማት ላይ ክፉ ነገርም እንኳ ቢሆን ህብረት ለመፍጠር የሚያስችል አቅም እንዲፈጥሩ የገዛቸው የሚያዛቸው የሚጋልባቸው ኃይል አይፈቅድም። ያን ከሆነማ ሊያሸንፉ ነው። ካሸነፉ ያ ከኋላ ያለው ጥላት ሊወገድ ነው። ሁልጊዜም የሱ መጫወቻ ሆነው እንዲቀጥሉ ከፈለገ የሚያዋድዳቸው፣ ከፈለገ የሚለያያቸው፣ ከፈለገ አንድ የሚያደርጋቸው፣ ከፈለገ ነጣጥሎ እርስ በርሱ የሚያባላቸው አድርጎ ነው የሰራቸው። ለዛ ነው የፋኖን ትግል እንኳ ብትወስዱት እስክንድር ምናምን ሺህ ከሚሊዮን የሚባል ነገር አለ። እስክንድር አለ፣ የሰሜን ዕዝ ምናምን ይባላል። ምን ማለት ነው? መከራው እንዲቀጥልና ጉዳቱ በህዝብ ላይ እንዲበዛ የህዝብ መከራና ስቃይ፣ ሞት፣ እንግልት እንዲበረታታና ያንን ጩኸትም ይዞ በሌላ ትርፍ ለመምጣት የዛ የህዝብ ጉዳይ አይደለም። ጉዳይ የሚያሳስበው የነዚህ መሪ ላይ ምናምን የሚሉ ሰዎችን መራገጥ አይደለም።
ዋናው በዛ ነገር ጠምዝዞ ያለውን ስርዓተ መንግስት የራሱ ተላላኪ ለማድረግ እጅ መጠምዘዝ ማንበርከክ የሚችል ክፋት በምድሪቱ ላይ ማስፈን ነው። አዛኝነት ከገዳዮች የለም። አዳኝነት ዲሞክራሲ ከጸረ ዲሞክራሲዎች የለም። ሽብርተኞችን እኮ ከጽንሰ ሐሳቡ ጀምሮ መሳሪያ አስታጥቆ እንዳይጠፉ አድርገው የሚያኖሯቸው እኮ ፊት ለፊት የምናያቸው ሰላማዊ ስምና ሰላማዊ ነገር ይዘው ማታ ማታ ወይም በጨለማ ከካሜራ ፊትና ከካሜራ በኋላ የሚሰሩት ስራ ስላለ ነው። አለማጥፋት በራሱ አያስጠይቅም? እንደሚጠይቅ ቢኖር ጦርነት ሲያቀጣጥል እየዋለ ጦርነት ይብቃ ብሎ ሲመጣ ብታዩትም ያችን ነገር ተናግሮ እንደገና ጦርነቱን እንዳይቆም ለማድረግ የሚሰራ ኃይል ነው ያለው። የዓለም እውነት ነው ይሄ። እና በእንዲህ አይነት ሁኔታ ላይ እሳቸው ፊልድ ማርሻሉ የተናገሩት ርዕዮተ ዓለማቸው እንደዛ አይደለም። ሌላው በተደጋጋሚ በድፍረት በጭካኔ በጣም በንዴት ሁሉ ሲናገር የነበረው ቅማንትና አማራ ብለው ካሉት ጀምሮ ጀግና የተባለ ሀቅን የሚወድን ሰው ከጀርባ ነበር እየገደሉት የሚመጡ። እዚህ አማራ ክልል ላይ በነበረው ጦርነት እንደምታውቁት ኢትዮጵያን ለማፍረስ ሲኦል ድረስ እንሄዳለን ብለው በተናገሩት መሰረት ብዙ ሰራዊት መሳሪያ የለውም ነበር እና መከላከያ ሰራዊትም ደግሞ ያለው አደረጃጀት የሀገር ፍቅር እንደ አዲስ ኢትዮጵያ የተሰራችበት ወቅት ነው። ያ የክፎች ጥሪ በዛ መልኩ ላይ ያለ ሲመጣ አፈግፍጉ ሚሊተሪ ሳይንስን ለመጠቀም በሚሄድበት ሰዓት ላይ ይሄ እንትን ሊያስወርር ነው፣ ይሄ መከላከያ ሰራዊት ሊያስወርር ነው። መከላከያ ሰራዊቱን ገፍቶ የአንድ ብሔር ብቻ ለማድረግ የአንድ ግለሰብ ብቻ ለማድረግ የሚደረገው ጥረት ዛሬ እንደነበርና እነ ዘመነ ካሴና ጓዶቹ ስንት ሰዎችን ከጀርባ እንደጨፈጨፉ ኢቭን የሆነ ወቅት ላይ ዘመነ ካሴ ለገበሬዎች ላስጨፈጨፋቸው ራሱ ካሳ ልክፈል ነው ምናምን የሚል የሆነ ማሰባሰብ ጀምሮ ነበር። እሱ አልበቃ ብሎ በሶስተኛው ወረራ ራያ አካባቢ ላይ ተወሯል፣ ጦርነት ተጀምሯል እየተባለ ቀበሌ 13 ሽምጥ የሚባል ቀበሌ ያለ ባህር ዳር ዞን 544,000 ብር በካሽ ይዞ ፋኖ ማለት ከኪሱ እያወጣ የሚሰራ 544,000 ብር በኪሱ ይዞ ሲገኝ ሰው ምንም አላለም። አያችሁ፣ መሪ ወዳጁ የሚባለው አንድ ዞብል የሚባል አካባቢ ላይ በጣም ጀግና የነበረን ልጅ ጓደኛው ነው። ካስገደለ በኋላ ነው መሪ ወዳጁ የሚል ስም መጠራት የጀመረው። ታዲያ ለጥፋት ወጥንጨት አድርገው መጫወቻ አድርገው መጠቀም ከፈለጉ እኔ ሳልሰማ ሁሉ ስለኔ ሊያወሩ ይችላሉ። ለዛ ነው መሪ ወዳጁ ሳይሰማ ራሱ ከፍ ጀግናው ተባለ። ኢየሱስ ስም በማውራት መሸቀል ያለበት ሁሉ ሸቀለ። ከዛ በኋላ እነዚህ ፊት ላይ ያሉት አፔላዎችን በመጠበቅና በማስጠበቅ የውሸት ገዳዮችን እንደ ጀግና ቢኮዝ ጀግና ቢሆኑ እኮ ለክፎች አይታዘዙማ። ለምን? እጃቸው በደም የተጨማለቀ ካልሆኑ፣ ከሃዲዎች ካልሆኑ፣ ነውረኞች ካልሆኑ፣ አቅመቢሶች ካልሆኑ ከነዛ ክፉዎች ጋር አይሰሩም። ደም በእጃቸው ካለ ነውር የበዛበትን ስራ ካሰሯቸው ግን ሁልጊዜ የእነሱ መጫወቻ ሆነው ይቀጥላሉ። ዝም በል አንተ ይሄን እየሰራ እኮ ነው፣ ይሄን እያደረግክ እኮ ነው ምናምን ይሏቸዋል። ከዛ በኋላም ሌሎችም ቢሆኑ እንኳን በዘመነ ዲጂታላይዜሽን ነውር እያሰሩ ያንን ለውርደት ማምጣት ማለት መቼም ቢሆን ከጀርባ ላሉት እኛ ለማናያቸው እነዚህን ፊት ለፊት ያሉ ሰዎችን እየጋለቡ ኢትዮጵያን ለማጎሳቆልና ኢትዮጵያን ለመበዝበዝ የተሰለፉ የኢትዮጵያ ጥላቶች ሁሉ መጫወቻ ለማድረግ የሚያስችል ክፉ ስራ ያሰሯቸዋል። ለምሳሌ መምህራን ሲሄዱ መምህራንን ማንበርከክ፣ መንገድ መዝጋት፣ ከህዝብ ጋር ከሀገር ጋር አይን ያወጣ ነውር እንዲፈጽሙ ያደርጓቸዋል፣ ያበረታቷቸዋል። ያንንም ሪፖርት እንዲያደርጉ ይቀርጿቸዋል። ከዛ በኋላ የት ይደርሳሉ? በየቀኑ እየወደቁ ነው ያሉት። ሰላም ሲመጣ እሴቱን፣ የሀገሪቱን ሀብት፣ የሰላምን አማራጭ፣ ቀይ መስቀል ሲመጣ እንደዚህ በል፣ ነጭ ባንዲራ ሲመጣ እንደዚህ በል የሚሉ ህጎችን ሁሉ የጣሰ ከተማ መሃል እንደዚህ ህዝብን መስሎ ገብቶ ህዝብን መጨፍጨፍ ቢኮዝ ብንሞትም ቢገሉም ቢሞቱም ለነዛ ለጥላቶች ያተርፉባቸዋል። ሲገሉም
ሲሞቱም ለነሱ በሚበጀው ያደረጉ ይዘግባሉ። በእንደዛ አይነት መልኩ በመናበብ መንገድ በመዝጋት ምን አይነት ፖለቲካ ይመጣል? ታጋይ ነኝ ያለ ሰው ያሸንፋል? መንገድ በመዝጋት ህዝቡን በማስተጓጎል የታመመው እንዳይታከምና ባለበት እንዲሞት፣ ወላድ ባለባት እንድትሞት፣ ትምህርት ላይ ያሉ ተማሪዎች እንዳይማሩ ማድረግ። ይሄ እኮ ማለት ብሶቱን፣ መከራውን፣ ቁጭቱንና እልሁን ለእያንዳንዱ ግለሰብ ለማድረስ የሚሰራና በዛ ችግርና መከራ በማከፋፈል ደግሞ ሰዎችን ስሜታዊ አድርጎ በመቀስቀስ ወደማያባራ ጥፋትና መጠፋፋት ማሰለፍ ነው እንጂ መንገድ በመዝጋት የሚሳካ ፖለቲካ አለ እንዴ? ትምህርት ቤት በማውደም የሚሳካ ፖለቲካ አለ እንዴ? ምንም አችብ የሚደረግ ነገር የለም። ምናልባት ችግሩን እንዳይቋረጥ አድርጎ ማተም ሊሆን ይችላል። ከዛ እስረኛን በመበተን የቀበሌ አመራሮችን አንተ ብልጽግና ነህ ብሎ በመግደል መከላከያ ሰራዊትን ፊት ለፊት አይደለም እዋጋለሁ አሸንፋለሁ ያለ ኃይል እበልጣለሁ አይደል? እበልጣለሁ ብሎ የተነሳ ኃይል እኮ ተደብቆ አይተኩስም። ሊበልጥ እኮ ነው የመጣው። እኩልም አይደለም እኮ አሸንፋለሁ ብሎ የመጣ ኃይል በድሮን ተመታው ይላቸዋል። ምን አይነት ጨዋታ እንደሆነ ታውቁታላችሁ? ቢሞትም ምን ቢልም ነቲንግ። ያ ከኋላ ያለው አጀንዳ የሚሰጠው ኃይል በቃ እንዳትስማማ፣ ሰላም እንዳትል። ለምን ሰላም ቢል የተረፈው ሊተርፍ ነዋ። ኢብኒክ በቃ እኔ ወታደር ሆናለሁ እንደዚህ ፋኖ ነኝ ብዬ ስላልኩኝ የምኖርበት የቤተሰብ ገቢ የለኝም። ስለዚህ በዛ ምክንያት ነው ገቢ ላመነጭ የምችልበትን እንትን በለኝ፣ እንደ ሀገርም እንደዚህም ላገለግልበት የሚችል ነገር ይሰጠኝ። እንዲሁ ሌላ አጀንዳ ለሌሎች መጥቀምና መጠቃቀም እንኳን ባይኖረው ራሱን ነፃ ለማውጣት የሚችልበት እድል ያገኛል። እዛ ላይ ከመጣስ ከጀርባ ያዘለው ጥላት ማንን ይጠቀማል? በማን ይጫወታል? ለዛ ነው ሰላም ሲባል ምን ሲባል ጥሩ ነገር በጎ ነገር የሚናገሩ ሰዎችን አስቀድሞ በመግደል ለሌሎች ማስፈራሪያ እያደረጉ መሄድ የአውሬነት ባህሪን የሚመክራቸው እንዲያደርጉ የሚያስገድዳቸው ከጀርባ ያዘሉት ጥላታቸው ነው። ከጀርባ ያዘሉት ጥላት ነው። ቢኮዝ እንደነዚህ አይነት መጫወቻ አያገኝም። በቀላሉ ያንን ህዝብ መስሎ ያንን ህዝብ ማጥፋት። ትናንትና ማነው ፋሲል ምናምን እዛ አስገብተውት የነበሩትን ከዚህ ከጓጽዮን እስከ ሱሉልታ ድረስ ባለው ላይ ሰው ያግት የነበረው በዛ ስም ያደራጁት ነው። አፋርና ሶማሌን የሚያጣላ የነበረው ያ ነው ማለት ነው። እዚህ 17 ነው 19 ተማሪዎችን የሆነ ዩኒቨርሲቲ ተማሪዎች ታገቱ ምናምን የተባለውን ሁሉ ነገር ነጋግቶታል። ማን ምን እንዳለ ቀጣዩን ስላላደመጥኩት ሊሆን ይችላል እንጂ ዋናው ቦምብ ያፈነዳው እዚህ ሰኔ 16 እዛ ሰኔ 15 ለዛ የአማራ ክልል አመራሮችን የገደለው ያስገደለው በቀላሉ ከምትወዱት ነገር ጋር ጠጋ ብለው ወደ እነርሱ የተዛነፈ ውሳኔ ወስዷቸዋል። በዛው ነው የሚገቡት። ሃይማኖት ላለ ያንኑ ሃይማኖትን ይዙና ወይ በማላላት ራሱን ሃይማኖቱን እንዲያበላሽና በዛ ራሱ እንዲጠፋ ወይ በማክረር በዛ እንዲጠፋ ነው የሚያደርጋቸው። ኢትዮጵያ የሚል ከሆነ እንደዚህ በዛ በእኛ ክፉ ምኞት ተጠግተው ነው የነሱን ክፉ ነገር የሚያስፈጽሙት እንጂ በግልጽ ካለንበት ላይ ወደሆነ ነገር ለመነጠል ተዘጋጅተው አይሰሩም። እና ምንድነው በዛም ይሁን በዚህ አንዳንዴ ያው ቢበዛም ምንም ችግር የለውም ብያችኋለሁ እንዳልኳችሁ። እስኪ ምንድነው እዚህ አንድ ሰዓት ነው። ለምን አይሰራውም የሚባል ነገር አይመጣም። ክልሎች መካከል የኃይል ባላንስ ልዩነት ተፈጠረ ማለት ነው። ለምሳሌ ኦሮሚያ ክልል ልዩ ኃይል የሚባል የለም፣ አማራ ክልል ልዩ ኃይል የለም፣ ሶማሌ ልዩ ኃይል የለም። ፈርሷል የነሱ የሁሉ ማለት ነው። ግን በትግራይ ክልል ሲታይ ደግሞ በቡድን መሳሪያ ጭምር የታጠቀ ኃይል ያለው ትግራይ ውስጥ ነው። ምክንያቱም ከክልሎች ጋርም አንድ ነገር ላድርግ ቢል እንደገና ከፌደራል ኃይል የሆነ ነገር ሊያደርግ ቢል ፌደራል መንግስት እኮ ኃይል አለ። አሁን በፌደራል መንግስቱ አያሳስበውም የነሱ የታጠቁት ሁኔታ ቢያሳስበው ካለው ሽግግር መንግስት ጋር የተነጋገረ እዛ ያለው ኃይል ወደ ሌላ የጸጥታ ችግር እንዳይገባ ማድረግ ነው። ከዛ አልፎ ከሄደ ደግሞ እርምጃ መውሰድ ያለበት። አጀንዳውን ለምን አትዘጉም አይነት ጥያቄ ነው። አጀንዳውን ለምን አትዘጉም የሚል ጥያቄ ነው። ይሄ እኮ ማአት ስቴክ ሆልደር ያለው ነው።
ቲፒኤልኤፍ ራሱ ስቴክሆልደር ነው። ይሄ ሽግግር መንግስት ስቴክሆልደር ነው። ፌደራል መንግስት ስቴክሆልደር ነው። ዓለም አቀፍ ማህበረሰቡ ስቴክሆልደር ነው። ሁሉ በጋራ የሚሰራው ነው። ያደራደሩ ወገኖችም ሚና አላቸው። ስለዚህ አሁን ብዙ ኃይሎችን የሚመለከት ነገር አንድ አካል ብቻ ለምን አይፈታም አይባል። የታጠቀው እሱ ነው ብዬ ነው። ሌሎችማ አሁን ለምሳሌ ማይክ አምበር በተደጋጋሚ እየጠቀሱ ነው። ምክንያቱም ሰላሙን ለማጽደቅ ያለው ምርጫ የኢትዮጵያ ኃይሎች መሳሪያቸውን ማፍታት ነው። እና ዲዲአሩን ለምን አይተገብርም? እሱን ቢያንስ 75,000 ሰዎች ማሰማራት የሚያስችል አቅም ነው። ፈንድ ያለ ተስተካከለ ነው። እሳቸው በተወሰነ ደረጃ ሲያነሱ እሱማ የተሰራ ነው። 75,000 ለማሰናበት የተሰራ ነው። 75,000 ሲሰናበት ገንዘቡ ተገኝቶ ሲሰናበት 75,000 ሰው የታጠቀው ትጥቅ ያስረክባል። ከዛ በኋላም እንደገና ፈንዱ ሲገኝ የቀረውም እንትን ያደርጋል ማለት ነው። ባይዘው እዛም ያለ ሰራዊት ራሱ ዲዲአር የሚጠብቅ እንጂ ድሮ የነበረው አይነት አስተሳሰብ አለ። ድሮ የነበረው አይነት አስተሳሰብ ያላቸው ግለሰቦች ሊኖሩ ይችላሉ። እንደ ኃይል ግን ከአሁን በኋላ ጦርነት ገብቼ መንግስት ገልብጬ ምናምን የሚል አይደለም። ኦልሬዲ በሰላም ስምምነቱ ተስማምቷል፣ ተወያይተዋል። ግማሽ ትጥቅ ፈቷል፣ ግማሽ እንኳን ባይባል ወሳኝ ትጥቅ ፈቷል። የሚቀረው ደግሞ በዲዲአር ፕሮግራም መሰረት ይፈታል ብለዋል። እሺ ብለዋል። ለምን ዲዲአሩን አታፋጥኑልንም ነው እያለ ያለው። እና ዝም ብሎ ይሄ ኃይል በመኖሩ የታጠቀ ኃይል በመኖሩ ችግር ሊፈጠር ይችላል የሚለው አዎ ሊፈጠር ይችላል፣ ግን ደግሞ ላይፈጠር ይችላል። ችግሩ ኢትዮጵያ ተስቀደም የነበረው አይነት አደጋ ውስጥ ሊገባ ይችላል። እንዴት ብሎ ምንም ሰራዊት የሌለው አገር፣ ሰራዊቱ የተበተነ አገር፣ ትጥቅና ተተኳሽ የሌለው አገር ያንን አይነት ጦርነት ቀልብሶ ወደ ሰላም ድርድር አስመጥቶ እሱም ተቀብሎት ከአሁን በኋላ የተጠናከረ መንግስት የተጠናከረ መከላከያ ሰራዊት ከነበረውም በእጅጉ በብዙ እጥፍ ያደገ የመከላከያ አቅም ተመልሶ ወደ 2013 አይነት ነገር ውስጥ ይገባል ተብሎ መወሰድ አመሰግናለሁ ጀነራል ፊልድ ማርሻል። ግን ከዚሁ ጋር ተያይዞ በቃ ዋናው የምፈልገው ከሳቸውን ነገር ያለው ብዙ ጊዜ ብዙ ሰዎች የሆነ ያልሆነ ነገር ያሉ ስጋት እንትን የሚሉበትን ነገር በድፍረት የምናገረው ነገር አለ። ዛሬ አራቱ ሀገራዊ ተቋማት ሆነው ራሳቸውን ችለው እንደ ሀገር ሀቁን ለመመስከር የተቋቋሙ መከላከያ ሰራዊት፣ የፌዴራል ፖሊስ፣ የመረብና የደህንነት ቢሮ ማለት ነው። ከዛ የሳይበር ዋረን የሚከታተሉ የመረብ ኤጀንሲ የሚባሉት የስም አጠራራቸውን ስህተት ብሰራ ኢትዮጵያን እንደማሻገር ግን አራት ምሰሶ ሆነው የሚቀጥሉ ነገሮች አሉ እና እነሱ እንደ ግለሰብ አይደሉም። እንደ ግለሰብ ነው ራሳቸው ላይ ያለውን ሀቅና እውነት ለመመስከር ለሀገራቸው ሲሉ ዋጋ ከፍለው የራሳቸውን ታሪክ በበጎ ለመጻፍ የሚችሉ ጀግኖች በኢትዮጵያ ስሜት ያሉ ልጆች ተዋቅረው እንደ ተቋም የሚቀጥል ነው። ሌላ ሀገር እኮ ተቋማት ከግለሰቦች ስለወጡ አይደል እንዴ እነዛን ለመስራትና ምን ለማለት የማይሰራ። ባይደን ቢቀየር ትራምፕ ቢመጣ ነቲንግ አሜሪካ ውስጥ ያን ያህል ለውጥ የሚመጣ ነገር የለም። ቢኮዝ ራን ያደርጋል የተሰራው ሲስተም በሙሉ በራሱ ቆሞ ይሄዳል። ዛሬ መከላከያ ሰራዊትን፣ ፌዴራል ፖሊስን እንዲሁም የደህንነት ቢሮን፣ የመረብ እና ደህንነት መስሪያ ቤትን ሌሎች በየክልሉም ደግሞ ያሉት ያን ትክክለኛ ኢትዮጵያውያንና ህዝብን ሀቅን መሰረት አድርገው ከተሰሩ የፍትህ ተቋማት የምርጫ ቦርድን መሰረት አድርገው እየተጠናከሩ ከሄዱ ምንድነው እየሆነ ምን ሄደው ሰዎች ይቀየሩም አይቀየሩ የሚነቀነቅ ነገር እነዛ ግለሰቦች የሚነቀንቁት የነሱን እጀረጅምነት ምንም የሚያመጣው ነገር የለም። በቃ ከገቡም ሊያገለግሉ ነው፣ ሲስተሙን ሊታዘዙ ነው እንጂ እነሱ ሊዘረጉት የሚችሉት ሲስተም የሌለ ይሆናል ነው ጅማሮ። ለዛ ነው በአንድ ቀን ሀገር የሚያለማ ያለ ይመስል
ምን አዲስ አበባ ብቻ ይላል። አሁን አዲስ አበባ ብቻ የሚባል ነገር መጥቷልና ከአንድ ነው የሚጀመረው። ጉዞም ከአንድ እርምጃ ነው የሚጀመረው። ምንም ነገር ቁፋሮም ከተባለ የመጀመሪያው ጊዜ ቤት የአቅመ ደካማዎችን ቤት ሲቆፍሩ ዶክተር አብይ ሲሟላ ያበቃል። ልክ ነው ንጉሱ አስራት። ዲዲአር በዋናነት ደግሞ በተለይ እነዚህ አሁን ማይክ ሀመር ጋር የተያያዘችው አንዷ ነገር ምንድናት? ይመጣሉ እንዲሆን የሚፈልገውን በወሬ ያደርጉትና በተግባር ግን እንዳይሆን ነው የሚሰሩት። እኛ ሀገር አሁን በዚህ አሁን እንዳልኳችሁ ሚዲያው ላይ ያለው ጫጫታ በተለይ ማህበራዊ ሚዲያ ላይ ተራበ የሚለውን ያወራል። ሞተ፣ ተዘጋ፣ ችግር መጣ፣ ኑሮ ተወደደ ምናምን የሚል ሞልቷል። መፍትሄ የለም። ማይክ ሀመር አሁን የሚለው እንዲሁ እንዳይሆን ታዲያ ለምን ዲዲአርን የማያፈጥኑት ይላሉ። ፊልድ ማርሻሉ ደግሞ ለምን የማያፈጥኑት አለ። ከሀገር መሪ በላይ ሌላ ነገር ሰው ህወሓት ሊመጣ ነው፣ እንትና እንዲሊል ነው፣ ራያ እንደዛ ሆነ፣ ከዛ ከእንትና ጋር ተጣምረው እንትን ሊል ነው፣ ግብፅ በዚያ መጣች ምናምን የሚለውን በሙሉ እንቶ ፈንቶ እንደሆነና እኛ ሳንረበሽ የራሳችንን በሀቅ በእውነት ለሚጠቅም ነገር ዋጋ ለመክፈል መዘጋጀትን ነው ያለብን። እሱን ነው ያረጋገጡት ፊልድ ማርሻል። በየትኛውም አግባብ የሚያሰጋ ነገር የለም ነው የሌለውም። ደጋግሜ በግል ያወራሁት የጥፋት ኔትወርኩን ሙሉ በሙሉ ይዞ ፈጣሪ ስለ የእነሱን ክፋት ስላወቀና ኢትዮጵያን ማሻገር ስለፈለገ አልፈቀደላቸውም እንጂ እስከ ክፋት ሲላቸው፣ እስከ ውጭ ዲፕሎማሲያቸው፣ እስከ ዘረፉት ገንዘብ፣ እስከ ሙሉ ተቀጣሪዎቻቸውና ተረጣቢ ይሄ ልቅምቃሚ ቃራሚ ማንኛውም ላይ ያለ በሀገሪቱ ላይ 27 ዓመታት ሲያለማምዱትና ሲያኖሩት የነበረው የረከሰ ቡድን በሙሉ ይዘው ተደምረናል፣ በቃ ብልጽግና ሆነናል ብለው የሚሰሩ ቢሆን ምንድን ነበር የሚሆነው? እግዚአብሔር እንደዛ ቢፈቅድ ኖሮ በዚህ በኩል ያቀጣጥላሉ፣ በዚህ በኩል የጸጥታ ኃይል ይልካሉ። እዛ ከተሰበሰቡ በኋላ ይህን ያህል እጃቸው እየተቆረጠ እንኳን ዛሬም ድረስ የሚያስቸግረው ለምንድን ነው? በዚህ ጋር ሰው ያግታል፣ በዚህ ጋር ያንን ሊያስፈታ የሚሄድ ሰው ሲመጣ እየመጣልህ ነው ይላል። ቅድም ከተናገሩት ላይ ብዙ ነገር እኮ ሆኗል። ፓይለቶችም መጥተዋል። የትግራይ ልጆች በወቅቱ ላይ በነበረው የተለያዩ የመረጃ ልውውጦችና መንግስት የሚያቅደውን እቅድ ሁሉ ቀድሞ በማሳወቅ ላይ ይሳተፉ የነበሩትን ሁሉ ጦርነቱ ሲጀመር ለብቻቸው እንዲቆዩ ከስራቸው ታግደው ነበር። እነሱን ሁሉ መልሰናል። እንደውም ያን ነገር ማድረጋቸው እነሱ ለኢትዮጵያ በጎ ነገር ነው የሆነው። ቢኮዝ ባጭሩ ቅድም ተደምረናል በሚለው ላይ ውሰዱትና ተደምረናል ቢሉ መከላከያ ሰራዊት ላይ የሰሩት ጀነራል ምናምን እያሉ በሚሊታሪ ሳይንስ ላይ ወይም በሚሊታሪው ዘርፍ ማንም ሰው ከነሱ ሊቆጣጠረው የማይችል 100% ነው እንደዚህ ነው እያሉ ጠቅላይ ሚኒስትር ዶክተር አብይ የተናገሩት አለ አንዴ እንትን ላይ ፓርላማ ላይ እስከ 10 ዓመት እስከ 20 ዓመትም ቢሆን መከላከያን ለመቆጣጠር የሚቻልበት እድል የለም ነበር። ሆን ተብሎ የተዘጋው ጀነራሉ ምናምኑ ሎጂስቲክ ላይ ያለው እንደዚህ እዚህ ቦታ ላይ ያለው እንደዚህ አዛዦች እንደዚህ በማዕረግ ደረጃ በየትኛውም 100% የትግራይ ልጆች 100% እንደዚህ እያሉ ያሉበትን ንግግር ታስታውሳላችሁ። ተደምረናል ቢሉ ያለው መንግስት በቃ መጫወቻ ከመሆን ያለፈ አይሆንም ነበር። ፈጣሪ ግን ሲረዳን በትዕቢታቸው ሄዱ። የረከሰ ነገራቸውን እንኳን የሆነ ነገር እየጠበቁ ለማድረግ አልፈቀዱም። ያ የፈጣሪ ውሳኔ ነው። በእብሪት ተወጠው ጠገቡ። በእጃቸው ያለ ብዙ ደም አለ ዛሬ የምንረሳው። አሁንም ከሄደ በኋላ ነገ እየመጡ እኮ የሚያስታውሱን ብዙ ሰዎች አሉ፣ ሊኖሩም ይችላሉ። እንዲህ እኮ ነበር፣ ሃይላንድ ይንጠለጠልብህ ነበር፣ ሶሻል ሚዲያ ይዘጋ ነበር፣ ዛሬ ተናገር ስለተባልክ ነው ብሎ ነገ ደግሞ ዘጊውን እንትን የሚል ሰው አለና ለምደነው ነው እንጂ ለውጥ ኖሮ እኮ አይደለም። ዛሬ ላለንበት ሙሉ ነገር እኔ አሁን ላለሁበት ማንኛውም ነገር ያን ስርዓት ነው ተጠያቂ ማድረገው። ቢኮዝ ሰዎች እኔ ሳላቃቸው ሁሉ ሰው ይሁን ሰይጣን ይሁን የሆነ ቦታ ላይ በተጻፈ ነገር እንዲጠላ ጠላት ሆኜ እንዲቆም ከዛ በላይ መጫወቻነት አለን። እምነትን መጥቀስ ለጠብ የሆነ ነገር ማለት ለጠብ።
ስትደሰቱ ደስታችሁን ሲያጠፋ ሲሰራ የኖረው እሱ በረከሰው ነገር ላይ ሲመጣ የእናንተ ዘመድ ነኝ እኮ እኔ ወገን ነኝ እኮ ይላል። አጥፊዎቹን ሲናፍቅ የነበረበት ያንን አይነት የውሸት ትርክት መሆኑን ሳይሆን መምሰልን ተለማምደንበት የቆየንና ሁሉ ነገራችንን በሙሉ ለጥፋትና መጠፋፋት እየጠቀስን የኖርንበትን ድባብ ለምደነው ከዛ ላለመውጣት ነው ዛሬ የምንጥረው። ትናንት እነሱ ያለማመዱንን ጥላቻ እኮ ነው ዛሬ እየተናገርን ያለው። ዛሬ የለም ግን በዛን ሰዓት ለምደነው በወዳችን ይዘነው ነበር። ለመናገር አንችልም ነበር። ዛሬ ተናገሩ ተባለ። በዛን ጊዜ የቋጠርነው ነገር ዛሬ እንናገራለን። ማንም ሰው ሐቁን እኮ አይደለም ለማወቅ የፈለገው ወይም እየተናገረ ያለው ማለት እኮ ትችላላችሁ። ሲሆን ቢውል አንድ ቀን አንድ ሰው ከዋሸ በኢትዮጵያዊ ማንነታችሁ ቸክ አድርጉት። አንድ ቀን ሰው ከዋሻችሁ ከዛ በኋላ ያንን ሰው ትቀርቡታላችሁ። አንድ ሰው እኮ የሆነ ቀን ከዋሸ ከካዳችሁ ትቀርቡታላችሁ። ከዛ በኋላ ከዛ ጋር ውል ትይዛላችሁ። አንዱ አጥንተ ሰባራ ከሚያስብሉ ነገሮች በሙሉ ሰው ውሸታም ይሆን እንደው ዋሾ ሰው ሃይማኖት የለው፣ ዋሾ ሰው ሰውነት የለው፣ ዋሾ ሰው ምንም ነገር የለው። በምን ትይዙታላችሁ? ሁሉን ነገር ለወረቀት አንድ ህንድ ሀገር የሆነ አይዶን ነው ርሱ እዚህ ሀገር እኮ ትሰማለህ ይላል። በተለይ ህንዶች ከፖሊስና ከእንትን ጋር የሆነ የሚሰሩት ፊልም ምናምን ነበር ቀደም ሲል የማየው። እዚህ ሀገር እኮ የማይሸጥ ነገር የለም፣ ዋናው ዋጋው ልክ መሆን አለመሆኑ ላይ ነው ትባላለና አሁን ዛሬ እነዛው ሰዎች አውርተው እንደው ስታሊን አሁን አውርቶ ስታሊን የሆነ ነገር አውርቶ እንደው ስታሊን ይሰማል። አሁን ከስታሊን ሰው የሆነ ነገር ይጠብቃል። እኔ በጣም ስለሚገርመኝ ነውና ተቆርቋሪ መስሉ እነዚህ የምናውቃቸው ሰዎች ከዛ በፊት ሲያደናግሩ የነበሩ ሰዎች ዛሬ ላይ ትሁት ሆነው ቢመጡ ምን አስበው ነው? ምን ሊያደርጉን ደግሞ አሰቡ? ምን ሊያደርጉን ፈልገው ነው? ወደ ማለት እንሄዳለን እንጂ ጭራሽ የነሱ ፕሮፓጋንዳ ሰምተን ድንጋይ አንስተን እንወረውራለን። እንደዛ ይደረጋል? ነውር አይደለም? በጣም በጣም የሚገራርሙ ነገሮች አሉና ጀስት እሱን እያየን ብንሄድ በጣም ራሳችንን ለመጠበቅና ከክፎች ወጥመድ ራሳችንን ለማግለል ይጠቅመናል። አንድ የሚያወሩ ነበሩ ወይ ሃይማኖቱንም ማንኛውም ነገር እየበከሉ በዚህ እንደ እዝነት ኢትዮጵያ እንዲሆነች ነው ይላሉ። አንድ የሆነ ነገር ነበር፣ እንዴት እንደሆነ እዚህ ጋር ይጠፋኝ ቻለ አላወኩም። ያ ሰው ሆኖ ማለት ነው እሱ እኛን ሊያስተምረን። ኦኬ ስለጊዜው እዚህ ጋር እንትን አላገኘሁትም እና anyway ጠላቶቻችንን ካወቅን ከኤርትራ ጋር የነበረውን ነገር ትናንትናም እንዳልኳችሁ ነው አላማው ያያ ነው እንጂ እንደዚህ ለማድረግ አይደለም ብሏል። አፈነደው ጀዋር ተናገረ ብዬ በመጣ ነው ለምንድን ነው መሰለው በቃ እንደዚህ ሀቅ ለመናገር ለመምከር ሲቆም ብለን እኛ እንወስን አንድ እንሁን። እኛ ራሳችን ባየነውና ባረጋገጥነው ነገር ላይ ነው ውሳኔ መስጠት ያለብን። በስሚ ለጥፋት መሰለፍ የለብንም እያልኩ ነው። ይሄን ሰው አላየው። ጀዋር ተናገረ፣ ታዋቂው ፖለቲከኛ አቶ ጀዋር መሐመድ እንዲህ ብሎ ተናገረ ብዬ ረሳጣውትና ከዛ መጣችሁ ብታዩ እናንተ አትጠቀሙ እኔን አትጠቅሙ ተየዘን ገደል። የጥላትን ስራ ነው እኮ የምንገልጠው። የጥላትን ስራ ነው ሪፖርት የምናደርገው የጥላትን ስራ። ከዛ በዛው ገብተን በዛው ለመኖር ምናምን ከዛ ላለመውጣት እንደዚህ እንጂ አዲስ ነገር አይደለም የፈጠርነው ለማለት ነው። ለማንኛውም ወይዘሮ አዳነች እንግዲህ ዛሬ ላይ በጣም በሚያምር መልኩ 175 ቤቶች እንደዚህ ሰጥተዋል። እሱ ነገር በጣም ነው ደስ 75 መኖሪያ ቤቶችን የሰጡበት ሁኔታ አለ። በጣም ነው ደስ የሚል። እስኪ መኖሪያ ቤቶችን ለነዋሪዎች አስተላልፉ። ከንቲባ አዳነች አቤቤ 75 መኖሪያ ቤቶችን ለነዋሪዎች አስተላልፉ። ከንቲባ አዳነች አቤቤ በአዲስ አበባ በአዲስ ከተማ ክፍለ ከተማ ዊንጌት አካባቢ በበጎ አድራጊ ባለሀብቶች የተገነቡ 75 መኖሪያ ቤቶችን መርቀው ለነዋሪዎች አስተላልፈዋል። በርክክብ ወቅት ከንቲባ አዳነች አቤቤ ከተማ አስተዳደሩ በሰው ተኮር የልማት ስራዎች በትኩረት እየሰራ መሆኑን ገልጸዋል። ከተማችንን ስናድስ የከተማው ውበት ጽዳት ብቻ ሳይሆን የሰው ህይወት የሰው አኗኗር እንዲዘመን ኑሮ ቀለል ማለት እንዲችል ሌላው ቢቀር ብዙ ቦታ ውሎ መግባት ልጆች የሚጫወቱበት የሚበሩበት
ንጹህ ቦታ ንጹህ አየር እንዲያገኙ ማድረግ ትልቅ ትርጉም አለውና ይህንን እያደረግን ያለ ነው። ከንቲባው አክለውም የከተማ አስተዳደሩ በሚያከናውናቸው የልማት ስራዎች ባለሀብቶችን በማስተባበር የከተማዋ ነዋሪዎችን ተጠቃሚ እንዲሆኑ እያስቻለ ነው ብለዋል። ይህንን በማድረግ በኩል ደግሞ የከተማ አስተዳደሩ ብቻውን አይደለም፣ በርካታ የከተማችንን ባለሀብቶች እያስተባበረ ያለውን መሬት እያዘጋጀ ተጨማሪ አንዳንድ ግብአቶችን በማዘጋጀት ባለሀብቶች ደግሞ ገንዘባቸውን አውጥተው አብረው እንዲሰሩ ማድረግ ነው። ምክንያቱም የእነሱን ሀብትና ትርፍ ገንዘብ ብቻ ሳይሆን ነዋሪው ነው፣ ህዝቡ ጭምር ነው። እኛም ደግሞ ትልቁ ዓላማችን የህዝባችንን ኑሮ መቀየር መለወጥ ከተማችን ለውጥ ጋራ አብሮ መሄድ እንዲችል ማድረግ ነውና እፊታችሁ ላይ ሆኜ የጉዛየው ታደለ ፋውንዴሽንን ይህንን ቤት ለመገንባት አብሮ የተጋውን በራሴ በከተማ አስተዳደር ስም በእናንተም ስም እጅግ አድርጌ ማመስገን ወዳለሁ። እኛም እናመሰግናለን። ከዚህ ጋር ተያያዘ ባለሀብቶች ጥሩ ነገር ነው የጀመራችሁ። ባለሀብት ማለት ይሄ ነው። ምን ያህል ሞራላችሁ እንደሚመጣ ይህን ድርጊት ስታደርጉት ለተራበስ ሲደርስ እናንተ ጋር የተከማቸው ሀብት ለሌሎች ዋጋ ሲያወጣ ለእናንተ ልትረሱት ትችላለች። ቢኮዝ 100 ክላስ ያለው ቤት ቢኖራችሁ 100 ክላሱ ላይ አተኙ። ሚሊዮን እንጀራ ብትጋግሩ ከሚሊዮን እንጀራ ውስጥ ሚሊዮኑን አትበሉትም። ሳስፋይድ ስትሆኑ አእምሯችሁ በራሱ መልሱን ይናገራል። እና ይህን የምታደርጉ ባለሀብቶች ሌላ ተጨማሪ ሀብት እያፈራችሁ ስለሆነ ተባረኩ። ሀብታምነትም ይሄ ነው። ሀብቱ ለሌሎች ሲተርፍ ዋጋ ሲያወጣ ሌሎችን እንዲኖሩ ሲያደርግ ነው ሀብት ማለት። ስልጣን ማለትም ያ ስልጣን ሌሎችን ከክፉ ነገር ጠብቆ በበጎ ነገር ያተጋ እንደሆነ ነው። እውቀትም አዋቂ ነኝ የሚል ሰውም እንደዚሁ እውቀቱ ለሌሎች የሚጠቅም ከሆነ የእውቀት ዋጋ ያወጣ እንደሆነ ፖለቲከኛም ማንኛውም ነገር ላይ የጸጥታ ኃይልም የትኛውም ቦታ ላይ ያለ የተወደደ ነገር የሃይማኖት አባቶችም ሃይማኖቱን ለሁሉ ያወረሳችሁና በዛ ሊገኝ የሚገባውን ትርፍ ያደረጋችሁ እንደሆነ ስለሆነ ትርፍ የሚያተርፈው ወይም ፍሬ የሚያፈራው በዛ መልኩ በርቱልን ባለሀብቶች። መፎካከር ያለባችሁ ፖዚቲቭ ነው። ይሄ ምን ያህል ሰላም እንደምታገኙ በህዝባችሁ መካከል በኩራት እንደምትሄዱ። ከዚህ በፊት የነበረው የሀብታሞች ባህሪ መጠጥ ቤቶች ላይ ጭፈራ ቤቶች ላይ እንትን ማለት የሚፎካከራቸውን ሰው መግደል፣ በወንጀል ምናምን መዘፈቅ፣ ፍትህን ማዛባት፣ እዛ ጋ ፍቱ ላይ ጸጥታ አስከባሪ ፍርድ ሰጪዎች ማንኛውንም የመንግስትን አካል በመግዛትና እንደዚህ ጉልበተኝነት፣ ግብታዊነት፣ ስሜት የሚነደው አይነት ማንነትን የሚመስል ነበር። ህገወጥ ኮንትሮባንድ እንደዚህ አይነት ነገር ነው እኔ የማውቀው ባለሀብት። ዛሬ ከዛ በፊት የነበረውን የማውቀውን የባለሀብቶችን ዜና እየቀየራችሁ ነው ያላችሁት፣ እያስተካከላችሁት ነው ሀብትን ሀብት እንዲያፈራ በማድረግ። ስለዚህ ይሄ ነው የሀገር ባለቤት ማለት የምትሆኑት እናንተ ዜጋውን ያዛችሁት እኮ። ዛሬ ቤት ሰርታችሁ የተጣጣችኋቸው ሰዎች የእናንተ በምድርም በሰማያዊም ቢሆን የእናንተ ምስክሮች ናቸው። ከእናንተ ጋር ነው የሚቆሙት። በመግደልና በማስፈራራት ሰዎችን ከጎናቸው ለማሰለፍ ሰው ይሰራሉ ነው። ባለሀብቶች ሰራተኞቻችሁን ትሪት በማድረግ እናንተ ጋር የገባ የሂውማን ሪሶርስ ማኔጅመንት የሚባለው ላይ ሰዎች ሰራተኞቻቸውን ያለመንከባከብ ሰራተኞቻቸውን ትልቅ የሰው ኃይል ማለት ትልቅ የሀብት የሆነ ካምፓኒ ወይም ለሆነ ሀገር ትልቁ ሀብት የሰው ኃይል ነው። ያንን የሰው ኃይል ደግሞ ሙያውን ልምዱን ያለማመዳችሁትን ነገር ዋጋ ሰጥቶ ለበለጠ ሞቲቬሽን እያነሳሱ የመጠቀም አይነት አቅም የለም፣ አልተለመደም እኛ ሀገር። ጀስት ግን ሰራተኞቻችሁን በማክበር ሞቲቬሽኑን መጠቀም በመነሳሳት ለዛ ነገር ባለቤት ሆነው እንዲሰሩና ለረጅም ጊዜ ከሰራተኝነት አልፎ እስከ ካምፓኒ ሼር ማጋራት ድረስ እንደዚህ አይነት ልምድ ቢመጣ ኢን ፊውቸር ቢሆን ብዬ የምለው አንዱ በእያንዳንዱ ቦታ ላይ ያሉ አሰሪዎችና ሰራተኞች ግንኙነታቸው እጅግ የሚያምር ለዛ ነገር በባለቤትነት መንፈስ በሞራል በልዕልና እንዲሰሩ ማድረግ ነው። የሰዓት ደብተር በማዘጋጀት የሆነ ነገር ካሜራ በመጥመር ሰዎችን አትቆጣጠሯቸው። በግሌ የማየው ነገር የነገሩ ባለቤት ማድረግ ነው። ሰራተኞች የሁሉ ነገር ባለቤት ስታደርጓቸው ሞቲቭ የሆነ ይነሳሳሉ። የሚያገኙትና የሚያስገኙት እነሱም ተጠቃሚ ሆነው እዛ ድርጅት ጋር በመስራታቸው እዛ መስሪያ ቤት ጋር በመስራታቸው ተጠቃሚ እንዲሆኑ የማድረግ አይነት ነገር ማድረግ በራሱ ትልቅ አቅም ነው። በዙ ላይ ባለሀብቶች ስለሆናቸው ይህን መልእክት እንትን ልትሉ ትችላላችሁ እና ለሰው ማድረግ ትልቅ ድል ስለሆነ እሱ ላይ ከንቲባችንንም ጠቅላይ ሚኒስትሩንም ባለሀብቶችን ሁላችሁንም ቅንጅታችሁም ያምራል። ይሄ ነው ሰውነት፣ ይሄ ነው ኢትዮጵያዊነት፣ ይሄ ነው በጎነት፣ ይሄ ነው መንፈሳዊነት እንጂ መተባበር ለበጎ ነገር ነው እንጂ
ለመጥፎ ነገር አይደለም። ዛሬ ተባብራችሁ 75 አባወራዎችን ቤት ከሰጣችሁ በዛ ውስጥ ያሉ ቤተሰቦችን ሁሉ ስታዩ ምን ያህል ሰው እንደሚድን ማወቅ ነው። ተሰብስቦ የአንዲትን እናት ቤት አቃጥሎ ወይም ማፈናቅሎ መንገድ ላይ ከጣለ በኋላ ያንን ፎቶ እያነሳ ትብብሩን ሁሉ ለክፋትና ለመጠፋፋት የሚያደርግ ሰው ባለበት ላይ እናንተ ተባብራችሁ ለእህት ለወንድሞቻችን ለእናት ለአባቶቻችን ቤት ስለሰጣችሁ ቀላል ጅማሩ አይደለም። በቂ ነው ወይ? አይደለም። በቂ አይደለም እኮ እንዲቀጥል እኮ ነው ዋናው ነገሩም ይሄ ነው። እንዲቀጥል ለማስቻል መሰረቱን እየጣላችሁ ስለሆነ ነው። በርቱልን ማለት እንፈልጋለን። ከዚሁ ጋር በተያያዘ አንድ እኔም የምጋራው ነገር የሆነ ነገር ቢኖር የዓመታት የቤት ጥያቄ የሚል ሪፖርተር ነው እንትን ያለው። እንደው ሪፖርተር ስለጻፈው ብቻ ሳይሆን ብዙ ሰዎች ግን ከኮንዶሚኒየም ቤት ጋራ በመያዝ ገብረ ምናምን በሚል ባድሎ የሆኑ ክፋቶች ሲሰሩ ኖረው በዛን ጊዜም ሳያገኙ ዛሬም ደግሞ ሳያገኙ መፍትሄ አልባ ሆነው ያንን ተስፋ በማድረግ ከሌላ ግንባታቸው ወይም ከሌላ ልማታቸው ላይ ራሳቸውን አቅበው ያንን ተስፋ አድርገው የኖሩ ሰዎችን ምንድን የታሰበላቸው የሚለውን ነገር ለማሳሰብ ፈልጋለሁ። 97 ጀምሮ ኮንዶሚኒየም ላይ ተመዝግበው የነሱ ዕጣ እየተሸጠ እየተለወጠባቸው ብዙ ማጭበርበሮች ያው ወይዘሮ አዳነችም ከመጡ በኋላ ብዙ ማጭበርበሮች እንዴት ያዙና እስከ መሰረዝ ድረስ የወጡ ዕጣዎች እስከ መሰረዝ ድረስ የደረሰበት ምናት እናያለን። በዛ ልክ ሲጭበረበር የቆየው ኮንዶሚኒየምና ኮንዶሚኒየም ነክ ጉዳዮች አሁን ላይ ምን ላይ ነው ያለው? እንደውም ጭራሽ ትተነዋል የሚል ነገር ሁሉ አለ። ለነዛ ሰዎችስ ምን ምላሽ ተሰጥቷል? ፕሊስ የሚሰማ ሰው ካለ ምን ምላሽ ተሰጥቷል? እስከዛሬ ድረስ ተስፋ ሲያደርጉ ለኖሩ እህት ወንድሞቻችን ብዬ መጠየቅ ፈልጋለሁ። በተለይ ህጉን ጠብቀው ቁጠባቸውን ሁሉ በዚህ አካውንት በንግድ ባንክ ላይ እየቆጠቡ ላሉና ይህን ተስፋ አድርገው ለኖሩ ሰዎች ለልማት ተነሺዎች ሲሰጥ ለእኛ ተረሳን የሚል ነው። ለምንድን ነው የማይሰጡት የሚል ጥያቄ አለኝ። ሙሉ በሙሉ ነው የምጋራው። ለምንድን ነው ያልተሰጡት? እነሱስ ዜጎች አይደሉም ወይ? ሁሉንም ተጠቃሚ እንዲሆንልን ስለሆነ የምንፈልግ ምክንያቱን አሳማኝ በሆነ መልኩ ሊነገረን ይገባል የሚል ነገር አለኝ። የግል አመለካከት ነው። ሌላው እዚህ የጻፈውን ሪፖርተር ምናምን ለልማት ተነሺዎች ለምን ቤት ተሰጣቸው አንልም። ለረጅም ዓመታት ፍትሐዊነት በጎደለው መንገድ ለእኛ ሳይሰጥ መቅረቱ አሳዝኖናል ብለዋል ቅሬታ ያቀረቡ ሰዎች። ለ21 ዓመታት ኮንዶሚኒየም ይደርሰናል ብለው ሲቆጥቡ የቆዩ የኮንዶሚኒየም ነባር ተመዝጋቢዎች ዕጣ ሳይወጣላቸው ቤቶቹ ለልማት ተነሺዎች እየተሰጠባቸው ስለሆነ ቅሬታቸውን አቅርቧል። ከ1997 ዓ.ም ጀምሮ የኮንዶሚኒየም ቤቶችን በዕጣ ለማግኘት ሲጠባበቁ የቆዩ በርካታ ተመዝጋቢዎች እያሉ ለልማት ተነሺዎች ቤቶች ወይም ለነሱ ተብለው የተሰሩ የኮንዶሚኒየም ቤቶች ማለት ነው ለልማት ተነሺዎች መሰጠታቸው ኢፍትሐዊ እንደሆነ ነው የተናገሩ ያሉት። ይህን ቅሬታ ያቀረቡት ለሪፖርተር ጋዜጣ በሰጡት ቃል ሲሆን ለልማት ተነሺዎች ለምን ቤት ተሰጣቸው አንልም ያሉት ቅሬታ አቅራቢዎች ለረጅም ዓመታት ፍትሐዊነት በጎደለው መንገድ ለእኛ ሳይሰጠን መቅረቱ ግን አሳዝኖናል ብለዋል። ለልማት ተብሎ ቤታቸው የፈረሰባቸው ዜጎች ቤት ሲሰጣቸው የ1997 እና የ2005 ዓ.ም የኮንዶሚኒየም ቤቶች ተመዝጋቢዎች ጉዳይ በዝምታ መታለፉ ግን ቅሬታ እንደፈጠረባቸው ነው የተናገሩት። እኔም ቅሬታ አለ። ምንድን ነው የሆነ ነገር በሏቸዋ፣ እኛን የሚያሳምን እነሱን የሚያሳምን እስኪ ሰብስባችሁም ተወያዩ። ጀስት ወይም ደግሞ ቁጠባቸውን አቋርጣችሁታል ማለት ነው። ምንድን ነው ያደረጋችኋቸው? እነሱ ህጉን ጠብቀው እየሄዱ ህጉን ያልጠበቀ ከተማ አስተዳደሩ ነው። ምንድን ነው የሆነው ነገር? መጀመሪያ ከመውቀሳችን በፊት መጀመሪያ መግለጫ ስጡ። እንደኔ ለምን መሳሳት ስለማልፈልግ ነው። እነሱ ህጉን ጠብቀው ከተማ አስተዳደሩ ለእነሱ ምንም ነገር ሳይናገር ህጉን ሽሮት ከሆነ ችግር አለ። ከዛ በኋላ የምናገረው ይኖረኛል። ጀስት ግን አሁን እስኪ የሆነ ነገር በሉ፣ ከተማ አስተዳደሩ የሆነ ነገር ሊናገር ይገባል። አይ ምናምን አይደለም፣ ፕሊስ ቶሎ አድርጉት ማለት እፈልጋለሁ። እዛ ጋ ደስ አለን ብለን ሰዎች ሲደሰቱ ተደሰትን ብለን እዚህ ጋር ደግሞ የሚከፋ ሰው መኖር ስለሌለበት ነው። የኮንዶሚኒየም ቤቶች ግንባታ እስኪያልቅ ድረስ ለምን በመንግስት የተሰሩ ቤቶች አይሰጡንም ያሉት ተመዝጋቢዎች ለሁለት አስርት ዓመታት ቤት ለማግኘት በመጠባበቃቸው በተለየ ሁኔታ በከተማ አስተዳደሩ ሊስተናገዱ እንደሚገባም ነው የተናገሩት። በአሁኑ ጊዜ የቤት ኪራይና የልጆች የትምህርት ቤት ክፍያዎች ጣራ በመንካታቸው ለችግር ተዳርገናል ያሉት ተመዝጋቢዎቹ የኢትዮጵያ ዜጋ አይደለንም ወይ እስከሚሉም ድረስ ቅሬታቸውን በብሶት ማሰማት ችለዋል ማለት ነው። ለዓመታት ምላሽ በተነፈገው ጥያቄያቸው ምክንያት በመንግስት ላይ ያላቸውን እምነት መባጠጡን ወይም ደግሞ እምነት ማጣታቸውን ነው የተናገሩት። ተመዝጋቢዎቹ ለህዝብ እንባ ጠባቂዎች ተቋም፣ ለሰብአዊ መብት ኮሚሽን፣ ለጠቅላይ ሚኒስትር ጽሕፈት ቤት እና ሌሎች ተቋማትም ቅሬታቸውን ቢያሰሙም እስካሁንም ድረስ መፍትሄ እንዳላገኙ አክለዋል። የአዲስ አበባ ከተማ የቤቶች ልማት ኮርፖሬሽን ዋና ዳይሬክተር አቶ ሽመልስ ታምራት ምን ምላሽ ሰጡ? እሱ በጠየቃቸው ማለት ነው። አጠቃላይ የቤቶች ግንባታ ከ2 እና ከ3 ዓመት ተኩል በኋላ
የብድር አቅርቦት ችግር ተጨማሪ ግንባታ ማድረግ አላስቻለንም። ችግሩ እስኪፈታ ድረስ ግንባታ አይካሄድም። ኮርፖሬሽኑ ያለበትን ውዝፍ ዕዳም እስኪከፍል ድረስ ሲያገኝ የነበረውን ብድር ተከልክሏል። የኮርፖሬሽኑ ካለበት ዕዳ ውስጥ 36 ቢሊዮን ብር ተመላሽ አድርጓል። ቀሪ 37.7 ቢሊዮን ብር ያልተከፈለ ውዝፍ ዕዳ እያለበት ለመክፈልም የተለያዩ አማራጮችንም እያጤነ ወይም እያፈላለገ ነው ያለው ማለት ነው። በአሁኑ ወቅት የኢትዮጵያ ንግድ ባንክ ብድር የሚሰጠው ለማጠናቀቂያ ስራ ብቻ ነው። ለሰፊ የቤት ግንባታ ግን ተጨማሪ ብድር አይሰጥም። ለልማት ተነሳሾች ቅድሚያ መስጠትን መመሪያው የሚያዝና የሚደግፈው ነው። ነገር ግን የኮንዶሚኒየም ዕጣ ጠባቂዎችን ወደ ጎን ከመግፋት ጋር መገናኘቱ የለበትም ብለዋል። የቤት አቅርቦት ጉዳይ የ97 እና የ2005 ዓ.ም የቤት ተመዝጋቢዎች ችግር ብቻ ሳይሆን በአጠቃላይ በቤት አቅርቦቱ በአማራጭ የቤት ልማት ላይ እየተሰራ ነው ብለዋል። ከተለመዱት 40/60 እና 20/80 ቤቶች በተጨማሪ በ70/30 ፕሮግራም እና በማህበር ቤቶች አቅም ያላቸው እንዲገነቡ የሚያስችል አሰራር ተዘርግቷል። ኮርፖሬሽኑ እስካሁን የጋራ መኖሪያ ቤቶችን ሲገነባ የነበረው በቦንድ ግዢ ነበር። አሁን ግን የከተማ አስተዳደር ካለው በጀት ላይ እየመደበ ብድሩ እየከፈለና ለኪራይ የሚሆኑ ቤቶችንም እየገነባ ነው የሚል ማብራሪያ እየተናገሩ ነው ማለት ነው። ከዚህ በተጨማሪም መንግስትና ባለሀብቶች ተቀናጅተው የሚገነባቸው ቤቶች አሉ። ለዝቅተኛ የህብረተሰብ ክፍሎችም እየተሰጡ ነው። የኮንዶሚኒየም ተመዝጋቢዎችን በተመለከተ ቁጠባ ያቋረጡ አሉ። ነገር ግን አሁንም ኮንዶሚኒየም ተመዝጋቢዎች የሉም ወይ ጨርሰን ሰጥተናል አላልንም አሉ። እሺ፣ የኮንዶሚኒየም ተመዝጋቢዎች ቅሬታ ትክክል ነው። ነገር ግን ከተማው ያለበትን የቤት አቅርቦት ችግር ሲፈታ የተመዝጋቢዎችም ችግር በዚያው ይፈታል። የነባሩ የዕጣ አወጣጥ ሂደት ቆሟል ወይም አልቆመም ብለን መናገር አንችልም። ምናልባትም የባንክ ብድር ከተመለሰ እንደገና በሌላ ብድር ቤቶች ተገንብተው ለዕጣ ጠባቂዎቹ ለመስጠት ጥረት ይደረጋል ነው የሚለው። የተመዝጋቢዎች ዕጣ የማውጣት ሂደትም ይቀጥላል ወይም አይቀጥልም የሚለውን በቤት አቅርቦት ሁኔታ ላይ ሊወሰን የሚችል ነገር ነው። ከኮሪደር ልማት ተነሺዎች በአንድም ሆነ በሌላም መንገድ ቢጣራ ተመዝጋቢዎቹ አሉ። ከዛ ውስጥ በኮሪደር ውስጥ ካሉት ማለት ነው። ለኮሪደር ልማት ተነሺዎች የ40/60 እና የ20/80 ቤቶች ተሰጥተው አልቀው ወደ ኪራይ ቤት እየተገባ ነው። የኢትዮጵያ ሕዝብ እንባ ጠባቂ ተቋም የህግና አስተዳደር በደል ምርመራ መሪ ስራ አስፈጻሚ የሆኑት አቶ መንግስቱ ቀና በበኩላቸው በ97 ዓ.ም ከኮንዶሚኒየም ለማግኘት ተመዝግበው ራሳቸው ማለት ነው ዕጣ ያልወጣላቸውን በተመለከተ ኮርፖሬሽኑን በደብዳቤ መጠየቃቸውን 97 ኮንዶሚኒየም ለማግኘት ተመዝግበው ዕጣ ያልወጣላቸውን በተመለከተ ኮርፖሬሽኑ በደብዳቤ መጠየቃቸውን ነው የገለጡት። ይሁን እንጂ በተደጋጋሚ ጥያቄ ቢቀርብም ምላሽ አለማግኘታቸውን አቶ መንግስቱ ገልጠው እንደገና በደብዳቤ ጠይቀውም ምላሽ ካልተገኘ ወደ ህዝብ ተወካዮች ምክር ቤት ማምራት ማቀዳቸውን ወይም የታቀደ መሆኑን አብራርተዋል ነው። ቢኮዝ ይሄ የቤት ጉዳይ ምን እንደሆነ ታውቃላችሁ። ሰብናችን በተበላሸበት ሁኔታ ላይ ትንሽ ትልቁ የገዥነት የበዝባዥነት ውርስ ሁሉም ሰው የሚወርስበት ነገር አለ። በተለይ አከራዮቹ በጣም ነው የሚያነጋግሩት ንግግር ራሱ በጣም የሚያሳዝን ነው። እኔ የማያቸው አሁን 50% ምናምን እንኳ በንሰሞን እኛ ጋር 15,000 ብር ነው ያደረገችው አሁን የኔን እና ሲያረጉት እንዴት ነው ነገር በአንድ ጊዜ 10 የነበረውን 15 ማድረጉ ምናምን ብለን ስንጠይቅ ጀስት ከፈለክ ትገባለህ ካልፈለክ መውጣት ነው፣ አቅም ከሌለህ የለህም ነው የሚል በጣም ትቢት የተሞላበት ነገር ነው የተነገረውና ፈጣሪም እኔ እንዲፈርድ ነው ለሱ ጭምር ነው እንትን ብለው ቢኮዝ እኔ ለሰዎች ጋር ሳይሆን በዋናነት እንዳልኳችሁ ከፈጣሪ ጋር ሲሆኑ ሁሉ ነገር ስለሚያውቅ ፈጣሪ እንግዲህ አንዱን በዝባዥ አንዱን ተበዝባዥ ካደረከው ቤት ሞልቷል፣ አንዱ 30 አንዱ 100 ቤት ሲኖረው አንዱ ደግሞ አንድ ቤት የለውም አይነት የፍትሃዊ የሀብት ክፍፍል የፈጠረው አይነት ነው ብዬ አምናለሁና ትቢተኝነት ባለበት ላይ እነዚህ ሰዎች ጥያቄያቸው ልክ ነው። የሆነ ነገር ተብለው አምነውበት መተማመን ተፈጥሮ የሆነ ነገር ቢሆን ምንድነው ችግሩ? ዛሬም ነገም ተማምናችሁ የሆነ ነገር ሰጣችኋቸው መደረግ ያለበት እንዲደረግ ነው። በዛ ሰዓት ላይ አንዱ ብሶት እዛ ጋር የነበሩ የቅርብ ሰዎችን ማውቃቸው ስለነበር ነው። የመጀመሪያው ልክ እንደዚህ የተዛባ ዕጣው ይወጣል ይሸጣል። ዛሬ የሆነ ክፍለ ከተማ ሄዶ ተመዝግቦ ከሆነ ቀን በኋላ ይወጣለታል። ሀቅን የያዙ ሰዎች ግን ይሄው እስከዛሬም ድረስ እየጮሁ ናቸው ማለት ነው። እኔ በተግባር የማውቃቸው ሰዎች ስላሉ ነው ብያቸዋለሁ። ያንን አሳምናችሁ ከነሱ ጋር ተግባሩ፣ አቅርቧቸው፣ ተቀራረቡና ከተማ አስተዳደሩ እነሱ ዜጎች አይደሉም እኔ ይጋራዋሉ። የእነሱን ግዴታቸውን ተወጠው መብታቸውን ተከልክለው ከሆነ አግባብ አይደለም። ዛሬም የምንናገረው እናንተን ወቅሰን ለሆነ ነገር ማለት ሳይሆን ዋናው ቤት እንዲያገኙ ወይም ችግራቸው እንዲፈታ ወይም የምትሰጧቸው ከእናንተ ጋር መግባባት ተፈጥሮ በሰላም ሁሉም ሰው ተጠቃሚ የሚሆንበት እድልና
ድል እንድትፈጥሩ እኔማ ያ ኢሞሽናላይዝ ሳይሆን ችግሩን በዛ መልኩ ለመፍታት ጥረት ብታደርጉ ነው። ይሄ ኢኮኖሚ ቢኮዝ ጠላት የሚፈልገው እንደ አይነት መግቢያ ቀዳዳዎችን እዛ ጋር ያሉ ሲስተሙን ሁሉ እያዛቡ ስንት ነውር ሲፈጽሙ የነበሩ ሰዎችን አይታችኋልና እነዛ ባሉበት ላይ በዚህ ልክ ሰዎችን መዘንጋቱ አግባብ አይደለም ለማለት ነው የምፈልገው። በዛ ስሜት ብታደርጉ ለማለት ነው። ተጀመረ እስከ 500 ሺህ ብር ሽልማት የሚያስገኘው በአዲስ ዓመት አዲስና በአይነቱ ለየት ያለ የውትድርና ስልጠና ቻሌንጅ ምዝገባው ተጀመረ። የመከላከያ ሚኒስቴርና የአየር ኃይል ከኮር ቴሌቪዥን ብሮድካስቲንግ ሰርቪስ ጋር በመተባበር ታላቅ ሀገራዊ ቻሌንጅ ሾው ላይ ለመወዳደር ፍላጎት ያላችሁ ኢትዮጵያውያን ይሄ ማስታወቂያ ከወጣበት ቀን ጀምሮ በተከታታይ 7 የሥራ ቀናት መመዝገብ የምትችሉ ሲሆን በቅድሚያ የሚከተሉትን መስፈርቶች ማሟላት ይጠበቅባችኋል። ዜግነት ኢትዮጵያዊ፣ ጾታ አይለይም፣ ዕድሜ ከ18 ዓመት እስከ 25 ዓመት፣ ያላገባ ወይም ያላገባች፣ የትምህርት ደረጃ ከ10ኛ ክፍል በላይ የሆነ ወይም የሆነች፣ የፖለቲካ ፓርቲ አባል ያልሆኑ፣ ከዚህ ቀደም የውትድርና ስልጠና ወስደው የሚያውቁና የየትኛውም የጸጥታ ኃይል አባል ያልነበሩ፣ የወንጀል ሪከርድ የሌለባቸው፣ ከሁሉም ሱስ የጸዱና ሙሉ ጤነኛ መሆናቸውን የሚያረጋግጥ የሕክምና ማስረጃ ማቅረብ የሚችሉ፣ ውድድሩ በሚካሄድበት ስፍራ የተፎካካሪውን እምነት፣ ባህል፣ ቋንቋና አመለካከት ለማክበር ዝግጁ የሆኑ። የምዝገባ ቦታ ኮር ቴሌቪዥን ብሮድካስቲንግ ሰርቪስ ካሳንችስ ቶታል ላቀች ህንፃ 4ኛ ፎቅ። የስልጠና ውድድሩ የሚካሄደው በመከላከያ ማሰልጠኛ ተቋም ይሆናል። ለበለጠ መረጃ ደግሞ 0911 77 27 18 እንግዲህ ይህን ቻሌንጅ እንትን ብላችሁ እስኪ የመከላከያ ሰራዊትን ልፋትና ድካም ለመረዳት የሚያስችል እውቀት ሼር አድርጉ። በዛውም አንደኛ ለሚወጣው 500 ሺህ ብር፣ ሁለተኛ ለሚወጣው 300 ሺህ ብር፣ ሶስተኛ ለሚወጣው ደግሞ 100 ሺህ ብር ሽልማት አለው። የተዛባ ግንዛቤ አጣሩት። ይሄ ውድድር ነው። አንዲት የሆነች ካምፕ ላይ በተመረጠችው ቦታ ላይ ነው የካሜራ ባለሙያዎች ትሬኒንጋቸው ለ20 ቀን 20 ሰው ብቻ ነው የሚፈልገው። 20 ሰዎች ለ20 ቀን ትሬን አድርገው መከላከያ በሰጣቸው ስልጠና ውስጥ ላይ የተሰጣቸውን ስልጣን ማጠናቀቅ ነው ቻሌንጁ። ችሎ ያጠናቀቀው እና ያፈጻጸም አቅሙ ጎበዝ ከሆነ አንደኛ ይወጣል። ይህን ያህልም መስፈርት የበዛው ለዛ ነው። ከዛ በኋላ ሁለተኛ ሶስተኛ እያለ ከ20ዎች እንግዲህ ስንት ሰው እንደሚጨርሰው አናቅም። ያን ከጨረሰ በኋላ መከላከያ ላይ ያለውን ግንዛቤ ለሌሎችም እንዲያስገነዝብ ወደ ራሱ ይመጣል። እሱም ተጠቃሚ ይሆናል። የጥላሁን ገሰሰን የሚዘፍነው ሰው ሙዚቀኞች ምናምን ምንድን ነው የሚሆኑት? ከዘፈኑ ምን ካሉ በኋላ ከዛ በኋላ አልበም ሊያሳትሙ ይችላሉ፣ የሆነ ነገር ምናምን ሊሰሩ ይችላሉ እንጂ ስለተወዳደሩ ብቻ ዘፋኝ ይሆናሉ ማለት ነው። አንዳንዴ መከላከያ ሰራዊት ስለሌለ ምናምን ብትለምን አትገባም መከላከያ ሰራዊት። በነገራችን ላይ የመጀመሪያው የኢትዮጵያ ትራንስፎርሜሽን ወይም ይሄ አብዮት፣ የኢንዱስትሪ አብዮት፣ የቴክኖሎጂ አብዮት፣ ማንኛውም ነገር የሚጀምረው በሌሎች ሀገራትም በዓለም ላይ እንዳለው ልምድም ኢትዮጵያ ውስጥም የመጀመሪያው ከመከላከያ ሰራዊት ነው። የጀግንነት ልክ የሚቀደው ኢትዮጵያዊ አንድነት በክብር የሚታይበት በተግባር ሁሉም ነገር የሚታይበት ያንን አደራ ለመሸከም ሁሉ እስክንፈራ ድረስ እጅግ ከባድ ተቋም የሚሆነው መከላከያ ሰራዊት ነው። ዛሬ እኮ እጃችንን ኢትዮጵያ ጀግንነቷን ካረጋገጠች በኋላ የባህር በሯም ከመጣ በኋላ ከዛ በኋላ እኔ የሚባል እግር እየሳሙ የተለሳለሰ ቃላት እየተመረጠ ዝቅ ብሎ ከኢትዮጵያ ጋር ለመስራት የሚለመንበት ሰዓት ነው የሚመጣው። ያ ቀን እንዳይመጣ እኮ ነው ትንሽ ትልቁ እንደዚህ የሚጣደፈው።
ከፍ ብለህ አንዴ ማረጋገጥ ከቻልክ በኋላ በቃ ይሄ ያየነውም ያላየነውም ፊት ለፊትም ውስጥ ለውስጥም ኢትዮጵያን ለማፍረስ ለማጥፋት ሲሰራ የነበረው ቆሻሻ ሁሉ ዝቅ ብሎ እየሳመ እየለመነ ይገባል። ማንም ገብቶ የሚፈተፍትባት ሀገር አትሆንም። ሰው ያንን ነገር በመጣ ቁጥር መከላከያ ሰራዊታችን ሚሊዮን ያለ ሰራዊታችን ዘመኑን በሚዋጅ መልኩ ሀገሪቱን በማሻገር ይጠመዳል። ያሳደጉ ሀገራት ሁሉ ለኢትዮጵያ መጥፋት ኢትዮጵያዊ የሚመስሉ ዜጎችን ያሰለጠኑ ሁሉ ያሰለጠኗቸው ውሾች በአደጉበት ቤት መናከስ ጀምረዋል። ጀስት ለኢትዮጵያ መጥፋት አሸባሪዎቹን ያሰለጠነች ከሆነች ጸረ ኢትዮጵያን ያሰለጠነች ከሆነች ጥፋትና እልቂትን ፕሮፓጋንዳ እየዘራ ለጥፋትና መጠፋፋት የሚቀሰቅሱ ሰዎችን እያመረተች ያለች ሀገር ከሆነች ያ ህዝብ ወይም ያመረቱት ኃይል ራሳቸው ላይ የሚነሳበት ሰዓት ይመጣል ማለት ነው። በዛ ሰዓት ላይ ኢትዮጵያ መሻገሯን ሲያይ አመሉ ይቀየራል። ወደ ኢትዮጵያ ማየት እስከዛም እንኳ ባይሆን አብራችሁ መቆም፣ ይቅር መባባል፣ በየጊዜው በየቀኑ በየምኑ መናበብ፣ መተዋወቅ፣ አብሮ መቆም፣ መተዛዘን አንድ ከሆናችሁ ነገሩ ቀላል ነው የሚሆነው። ይሄን እንዳትረሱት። የትኛውም የዓለም ጫፍ ላይ ያላችሁ በተለይ ውጭ ላይ ያላችሁት ወንድሞቼ አንዱ ዛሬ ጀምራችሁ ይቅር መባል፣ በቃ ልዩነቶችም ካሉ እነሱን ተዋቸው፣ አብራችሁ ቁሙ እንድታሸንፉ እንጂ የኛ መሻገረውን ነው። ማንኛውም ነገር እንደዛ ስለሚሆን ኢትዮጵያ ታበጽሕ እግዚአብሔር፣ ኢትዮጵያ ተሻገራ ትቀጥላለች። ማንም ምንም ቢል አያመጣም። በየትኛውም ቦታ ላይ ታሪካችንን በብርሃን እንጻፍ። ሰው ይሄው አየው የሻለት ያየዋል፣ ያላየ ደግሞ ቀረበት ነው የምንለው። መቶ ሰው ይሄው እኛ መናገራችንን መስራታችንን የትም ቦታ ላይ ሲሆን ከሰው ምላሽ አትጠብቁ። የእናንተ ግንኙነት ከሌላ ነው መሆን ያለበት። ከሰው ምላሽ ጠብቃችሁ ሳይሆን ያን ነገር ስታደርጉት ከፈጣሪያችሁ ጋር ከውስጣችሁ ጋር የሚሰማችሁን ስሜት እያደረጋችሁ አርጉት። በቃ እናንተ ውዶች እንደሆናችሁ፣ እናንተ ምርጦች እንደሆናችሁ፣ ከእናንተ ጋር የቆመ እድለኛ እንደሆነ ካልሆነም ቀረበት በሚል መንፈስ ራሳችሁን በንጽህና ያዙ ነው ብለው ያኔ ድል እናደርጋለን። ማንም ይባል ማንም ኢትዮጵያን ወደ ኋላ የሚመልስ የለም። ሁሉም በሚገባው ይሸከፋል። ምንም ምናልባት ቀጭን ነው ብላችሁ እንዳትንቁ። ሰላም ደሩ። ቻው። ኢትዮጵያ ታሸንፋለች።